አሁንም እኔን ለመግደል ይፈልጋሉ አለ። እግዚአብሔርም እንዲህ አለው፣ በመጣበት መንገድ ተመለስ፣ ወደ ደማስቆ ምድረ በዳ ሂድ። እዚያም ስትደርስ አዛሄልን በሶርያ ላይ እንዲነግሥ ቀባው። እንዲሁም የነሜስን ልጅ ኢዩን በእስራኤል ላይ እንዲነግሥ ቀባው። ደግሞም ነቢይ የሆነው በእግርህ እንዲተካ የአቤልን የሚሌንን ሰው የዮሳፍጥን ልጅ ኤልሳዕን ቀባው። ከአዛሄል ሰይፍ ያመለጠውን ኢዩ ይገላል፣ ከኢዩ ሰይፍ ያመለጠውን ደግሞ ኤልሳዕ ይገላል። እኔም ጉልበታቸውን ለባዕል ያልተንበረከኩና አፋቸውን ምሳሌን ያልሰማውን 7,000 ሰዎችን በእስራኤል አስቀራለሁ። አሜን አትልም? እንግዲህ የሰጠሁት ርዕስን ከቁጥር 1 ጀምራችሁ ስታነቡት ለቁጥር 10 ላይ ሲጀምሩት ቁጥር 9 ላይ ሲጀምሩት ኤልያስ ክትክታ የምትባል ዛፍ ስር ተኝቶ እንመለከታለን። ኤልያስን ከተማ አስለቅቆ ቤተ መንግስትን አስለቅቆ ያለበትን ቤት አስለቅቆ ገጠር አስገብቶ ጫካ ውስጥ እንዲደበቅ ያደረገው ምክንያት ምንድን ነው የሚለውን በጣም ጊዜ ወስጄ አወራለሁ። ኤልያስ ማለት የስሙ ትርጉም እግዚአብሔር አምላክ የሚለው ስያሜ ሲሆን በሌላኛው ላይ ደግሞ የወይራ ሳይት ይለው። ምክንያቱም የወይራ ሳይት ማለት ጨለማ ላይ እንደ ሻማ ይበራል። እንደ ሻማ ስለሚበራ የመጽሐፍ ቅዱስ ምሁራን ይህንን ቃል ይወስዱትና ኤልያስ ነቢያትና እስራኤል ኤልሳቤልና አካብ ሊያዘጋጃቸው ለባዕል አምልኮ ጉልበታቸውንና አቅማቸውን ሰጥተው ሲንበረከኩ ኤልያስ ከሰማይ እግዚአብሔርን ጠርቶ ከእግዚአብሔር ጋር ተወራርዶ እሳት ያንጠበጠበ ነቢይ እንደሆነ ያዩትና በዕብራይስጥ ቃል ኤልያስ ማለት የወይራ ሳይት ነው። ዛሬ የሰበኩት የኤልያስ መንፈስ በእናንተ ላይ ይመጣ። ስለዚህ ኤልያስ ጠቅላላ በምድሪቱ ላይ እግዚአብሔር አለን የሚሉ ሰዎች፣ አምላክ ይሰማናል የሚሉ ሰዎች ለባዕድ አምልኮ ጉልበታቸውን ሰጥተዋል። ነቢያት ጠቅላላ በዝሙት አልቀዋል። ቄስ፣ ፓስተር፣ መስራች የሚባለው ሁሉም አልቀዋል። ሁሉም በዝሙት ማለት ብቻ ሳይሆን በሰይፍ ኤልሳቤል ገላ ጨርሳለች። አንደኛ ኤልሳቤል ንግስት ናት። አካብ የሷ ባል ነው፣ እሱ ደግሞ ንጉስ ነው። አካብና ኤልሳቤል ያችን ከተማ ያስተዳድራል። ከነሱ ውጭ ቃላቸው የሚሰማ ማንም ሰው አልነበረም። ዛሬ ማታ ግን እንደዚህ ሆነ። አንተ ሰውዬ ዛሬ ማታ የሚሆነው ከኔ ያለፈው በአንተ ይወድቃል። አጠገብ ያለውን ያዝና ከአንተ ያለፈው በኔ ይወድቃል ብለው። በኤልያስ ስትል እስካሁን ያልወደቀው ባለቤቱ ያልወደቀው በአየለ ያልወደቀውን ጥሎ የሚያልፉት ወንዶች ይቀባሉ። ዛሬ አጠገብ ያለውን ያዝና ተረኛው አንተ ነህ በለው። ያንተ ነገር አላበቃህም በለው። መንገደኛ ነህ በሉት። ተነስተህ ትበላለህ በሉት። በበላው ኃይል በሉት ትንቀሳቀሳለህ። አሜን ካላችሁ ይሆንላችሁ። ከዛ በኋላ ነቢያቶች በምድር ላይ አለቁ። የሚሞት ሞተ። ሁለት አይነት ሞት ነው ያለ የነበረው፣ መንፈሳዊ ሞትና አካላዊ ሞት። አካላዊ ሞት ማለት አንገታቸው በሰይፍ ተቆርጦ ይሞቱታል። ቀጥሎ በዝሙት መንፈሳቸው ይሞቱታል። እስራኤላውያን ደግሞ እግዚአብሔር አለን እያሉ እሰለ ባይድደው ያመልካሉ። ባይል አላቸው። ልክ አሁን በእኛ ዘመን ላይ እንደ ቃልቻ እንደ ዕውቀቢ የሚሰጡታል።
እኔ አካል ደግሞ ለእነሱ ሊያደረጉት የማይሰጡት ምን ይደረጋል? ይገደላል። አመንዘራ ሴቶች ከተማ ውስጥ ሞልቷል። ሆ ብለው ለነቢያትና ለአገልጋዮች ለእስራኤላውያን የተዘጋጁት አሰናካዮች። ከዛ በኋላ ኤልያስ ሲመለከት የእግዚአብሔር ሕልውና እንደተደፈረ አየ። የእግዚአብሔር መንግስትን አካብ ላይ የተቀመጠው አካሊት ሊያጠፋ እንደሆነ ኤልያስ የቅናት መንፈስ ገባው። አንተ አንቲና ማሃታያ ከዛሬ ጀምሮ በዚህ መንፈስ እነሳለህ። ኤልያስን በቅናት ባሰሶ መንፈስ በኢየሱስ ትነሳለህ። ቅናት ያዘው። ቅናት ያዘው። አሜን። እግዚአብሔር አምላክ ከሆነ ለምን ይሄ ይሆናል አለ ኤልያስ። እግዚአብሔርማ ከሰማይ ሆኖ እውነት ፈጥሮኝ ከሆነ ለምን እቺ ዘበል እንደዚህ ትሆናለች? ሁለተኛ ለምን ይሄ ትውልድ ያልቃል? ስለዚህ ግደለኝ። ከተማ ላይ ሆኜ እያለሁ አካብና ኤልዛቤል ከሚገድሉኝ እኔ የአባቴን ቤት ለቅቄ የሚሞቀውን አልጋ ለቅቄ ፍራሽን ለቅቄ ጫካ ውስጥ ገባለሁ አለና ከነገር ኮን ካለ አሁን አለ ለ3 ዓመት ተኩል ዝናብ ሰግቻለሁ። ጭንቀፈር በናዝሬቱ በኢየሱስ ስም ይህ ቃል ዛሬ ማታ የምትነቅለውን ይነቅላል፣ የምትተክለውን ይተክላል። እንደዚህ ነው የሚሆነው ከዛሬ ማታ በኋላ። አሰው ፀሐይን የሚያቆሙ አሰው ዝናብን የሚያሰሙ አሰው ቦታን የሚከለክሉ ሰዎች ይነሳል። ነቃል ቆና ያንተን አለቅም እኔ ነኝ ብለው ከዛሬ በኋላ ብለው ሰማይ ብለው ይታዘዝልኛል። ከዛሬ በኋላ ብለው አሳለው ዝናብ ይዘንባል፣ አሳለው ፀሐይ ይወጣል። አሜን ያለችው በኢየሱስ ስም። ኤልያስ ከነገር ከሆንክ